የኔ ልጆች ሊከተትባቸው አይገባም ሊከቱ ነው የሚገባቸው ይሄ ነው ማለት የመጨረሻ ላይ ግን ፈራው ምን ፈራ ብትለይ ሊገላት እንደሆነ ገባኝ እና እኔ ነው ቤታችሁን ማቆም አለባችሁ ይያልኩ ጥቅስ እየጠቀስኩ እሱንም ነፍሰ ገዳይ ላደርገው እሷም በህይወት ነው እኛ የተጠራ ነው ወይም ትዳር እግዚአብሔር የመሰረተበት ዋናው ዓላማ የእግዚአብሔር መልክ የበለጠ ለማጉላት ነው ድሮ ልጆኜ ሲቀጡኝ እንደዚህ አይነት ቅጣት የሚቀጣ አባት ወይም እናት ከሚሆኑ ባይወልዱኝ አይሻልም ያልኩባቸው ጊዜያቶች ነበሩ ትዳር ተቃራኒዎች የሚኖሩበት ነው በነገራችን ላይ ቤተ ሰላም ከሆነ ምድርም መገለባበት ይችላል ዓለም አቀፍ ወይም ዓለምን ከማቀፍ በፊት አካባቢ ንቀፍ ሚስትን እቀፍላለሁ ሰላም እንደምን ሰነበታችሁ ክቡራን ተመልካቾቻችን ዛሬም እንደገና በሌላ ደግሞ ፕሮግራም ይዘንላችሁ ተገናኝተናል ከአዲስ እንግዳ ጋር ቆንጆ ጊዜ እንደምናሳልፍ አምናለሁ ያው ቤተሰብን ነው የምናወራው ባልነትን ነው የምናወራው የልጆች አስተዳደግን ነው የምናወራው አብራችሁን ቆዩ እንግዳችን እንኳን ደህና መጣ እንኳን ደህና ቆየኸኝ ያው እኔ ዳኒ እያልኩ ነው ማቀ ዳኒ ሆነ ነው ማቀ እውነት አሁን ደግሞ ፓስተር ዳኒ ሆነሃል ፓስተሩንም ዳኒንም ኢንተርቼንጅብሊ ብትጠቀም ያው አትቀየመኝም ብያምናል በዳኒ ብትዘልቅ ደስ ይላል እሺ ሁለቱንም ያቀያየርኩ እንደምን ወጣዋለሁ እንኳን ደህና መጣ ቴንክ ዩ በጣም እንደምን ሰነበትክ እንደምን አለ እስቲ ራስህን ማስተዋወቀን ኦኬ እኔ ዳንኤል ዋለልኝ ይባላልው የመጽሐፍ ቅዱስ ሰራዊት ዓለም አቀፍ ቤተክርስቲያን መጋቢ ነኝ የጋፕስ ዓለም አቀፍ አገልግሎት ደግሞ ያው የሚኒስትሪው ባለራይ ነኝ ስለ ባለ ትዳር ነኝ 3 ልጆች አባት ዋናው ነገር ዋናው እሱ ነው እስቲ ስለ ያው ዲቴል የሆነውን ነገር ስለ ፋሚሊም ስለ ትዳርም ከማውራታችን በፊት ስለ ቪዥን ስለ ተጀመረበት ጊዜ አሁን ስላለበት ሁኔታ ትንሽ ነገር በለን እስቲ ስለ ጋፕስ ሚኒስትሪ ጋፕስ ሚኒስትሪ ያው የተጀመረው አንተ እንግዲህ ያደክበት ሰፈር ላይ ነው የጅማሬው ያለውና የመጀመሪያ ያደረግነው ፕሮግራም 1994 ዓመተ ምህረት ነበርና 1994 ዓመተ ምህረት ላይ ያለው ቪዲዮ ላይ የናንተ ፋሚሊዎች እዛ ቪዲዮ ውስጥ አሉና እንጂ እና ተጄሪ ያለች ቤት ያለች የመጀመሪያው ሸክላ ቤት ውስጥ ወንጌል የነበረው ፕሮግራማችን ላይ የአካባቢን አገልጋዮችን ክፍተቶቻቸውን መሙላት የሚል ነበር አሁን ዛሬ ተለውጦ ስሙን ህጋዊ ፈቃድ አግኝተን ጋፕስ ብለን የአገልጋዮች ክፍተቶች መሙላት ብለን ከመነሳታችን በፊት በአካባቢያችን ያው እኔ ሁሌ ምለው ነገር አለ ዓለም አቀፍ ወይም ዓለምን ከማቀፍ በፊት አካባቢ ንቀፍ ሚስትን እቀፍላለሁ እኔ ብዙ ጊዜ ልጆቼን እቀፍ እና እኛ በአካባቢያችን የጀመርነው የነበረው አካባቢያችን ላይ ያሉ መዝሙር ያወጡ ነበሩ በዛ ጊዜ ቤታቸውን ለጌታ የሰጡ ለአገልግሎት የሰጡ እነሱ ማበረታታት የመጀመሪያ ወንጌል ሰባኪዎች ነበሩና እነሱን መሸለም ማበረታታት ነው ጋፕስ እንግዲህ የተጀመረው በዛ ጊዜ ቢሆንም ህጋዊ ፈቃድ አግኝቶ መንቀሳቀስ ከጀመረ አሁን 15 ዓመታችን ነው በእነዚህ ጊዜያቶች ውስጥ የኑሮ የመንፈሳዊና የግንኙነት ክፍተቶችን መሙላት የሚል ነውና ኑሮአቸውን ያው አገልጋይ ኑሮ ስለምናቀው እኔም ያደኩበት ማህበረሰብ በአገልጋይ ዙሪያ ስለሆንኩኝ ብዙዎቹ ምን አይነት ህይወት እንደኖሩ ስለማይ ኑሮአቸውን መደጎም አለብን ኑሮአቸውን ማገዝ አለብን የሚል ብርቱ ፍላጎት ነበር መንፈሳዊ ክፍተቶች ያለው ራሳቸውን ከማሳደግ ትውልዱን ዘመኑን የሚመጥን አገልግሎት ከማቅረብ አንፃር ስለዚህ መንፈሳዊ ስልጠናዎችን መስጠት ቴዎሎጂ ኮሌጅ ገብተው እንዲማሩ ማድረግ እንደገና ደግሞ የግንኙነት ክፍተት ምን እንለዋለ እሱ ደግሞ አገልጋይ ከአገልጋይ ጋር ከሌሎች ከቀዳሚ ከተተኪ ካቻ አገልጋዮች ጋር ከህዝብ ጋራ ከትዳሩ
ከልጆቹ ጋር ያሉ ክፍተቶች አሉና ብዙ አሁን በሀገራችን ላይ ምን ሰማው የአገልጋይ ልጅ ነው ይባላል። ግን የአገልጋይ ልጆች ሆነው ድንቅ ይሆናሉ የኛንም ልጆች ጨምሩ። አሁን እኛም አገልጋይ ሆነን ልጆቻችን አሉና ስለዚህ ክፍተት ግን አለ። ክፍተቱን ከመሙላት አንፃር ብዙ የተፋቱ ትዳሮችና አገልጋይ የሆነው ያስታረቅናቸው ብዙ አሉ። 2 ዓመት 6 ወር 1 ዓመት ተለያይተው የነበሩ እነዚህ ወደ ሚዲያ የማይወጡ ስራዎች የሰራናቸው ያው ብዙ ጊዜ ላይ የሚታዩ ስራዎች ናቸው። ጋፕስ ሚኒስትሪ የአገልጋዮችን የኢኮኖሚ ክፍተት ላይ ፎከስ አድርጎ የሚሰራ እንደሆነ ነበረ እኔ የነበረኝ ኢንፎርሜሽን። ስለዚህ ሌላም ሳይድ አለው ማለት ነው። እውነት ነው። ያው ብዙ ጊዜ ላይ የታየው በቲቪም ይዘን የወጣ ነው የሰርፕራይዝ ቴሌቪዥን ፕሮግራማችን ያው የኑሮ ክፍተቶቻቸውን የአገልጋዮችን መሙላት የሚል ነው እና እሱን ነው በብዛት ህዝቡ የሚያውቀው። ግን ጋፕስ እንደነገርኩ የመጀመሪያው የኑሮ ክፍተት ቢልም ሁለተኛው መንፈሳዊ ክፍተት ነው። ሶስተኛው የግንኙነት ክፍተት የሚል ነውና በርካታ ስራዎችን በመንፈሳዊ ክፍተት አሁን ቴዎሎጂ ትምህርት ቤት ገብተው መማር የሚችሉ አገልጋዮችን እስከ ማስተርስ ደረጃ አስተምረናል። ወጪያቸው ሙሉ እየሸፈንን አሁንም ድረስ የሚማሩ ተማሪዎች አሉን። ቴዎሎጂ ኮሌጆች በነፃ እንዲያስተምሩልን እየጠየቅን ያስገባናቸው ብዙ አሉ። ይሄ በመንፈሳዊ ክፍተት ነው። ግን ደግሞ የራሳችን ስልጠናዎች አሉንና አገልጋዮችን ብቁ ከማድረግ አንፃር ትውልዱን አውዱን የጠበቀ አገልግሎት እንዲያገለግሉ ከማድረግ አንፃር እዛ ላይ በጣም ጠንካራ ስራ እንሰራለን። በየክፍለ ሀገሩ እየዞርን እናደርጋለን። የግንኙነት ክፍተት ያልነው አገልጋይ ከአገልጋይ ጋር ብዙዎችን አስታርቀናል። አገልጋይ ከትዳሩ ጋር በጣም ብዙ የሰራን ከልጆቻቸው ጋር በጣም ብዙ የሰራንበት ነውና ይሄ እዛ ላይ በጣም ጠንካራ ስራዎችን ሰርተናል። አሁን ደግሞ አንጾኪያ ሙቭመንት የሚል በጋፕስ ስር ሆኖ የአንጾኪያን ቤተክርስቲያን የወንጌል አካሄድ መድገም የሚል ራዕይ ይዘን በጣም በብርቱ እየሰራን ነው። እሱ ላይ ወንጌል ተኮር ነው። ይሄ አገልጋይ ተኮር ነው። ይሄ ግን ስራው ላይ ራሱ ነፍሳትን ከማዳን አንፃር በአዳዲስ መንገዶች እየሰራን ነው። 4 የመተልኮች ብለን መስበክ ወይም መድረስ በአዳዲስ ስትራቴጂ መድረስ የሚል ነው። ሁለተኛው መርዳት ነው። ሌሎችንም ማንኛው የአገልጋይ ብቻ ነው። ይሄ ግን ልክ አንጾኪያ ቤተክርስቲያን ላይ አጋቦስ መጥቶ በምድር ላይ ረሃብ ሊሆን ነው ሲል የመጀመሪያ እርዳታ የላከች ቤተክርስቲያን በመጽሐፍ ቅዱስ አንጾኪያ ነችና የአንጾኪያን ቤተክርስቲያን አይነት ድሆችን የማሰብ ስራ፣ ችግረኞችን የመርዳት ስራ እንሰራለን። ሌላኛው መመከትና ማጥቃት ነው። እሱም ሐዋርያት ሥራ 15 ላይ አንጾኪያ ቤተክርስቲያን የሐሰት ትምህርት ሲመጣ የመከተችበት ነው። የመጨረሻው መሪዎች በአንጾኪያ ቤተክርስቲያን ላይ የነበሩት መሪዎች ቀለማቸው የተለያዩ ነው። ሐዋርያት ሥራ 13 ላይ ያለው ባክግራውንዳቸው የተለያየ ነው እና ወንጌል ግን ተኮር የሆኑ አገልጋዮች ናቸውና እንደዛ አይነት መሪዎች ማስነሳት የሚል እነዚህን ሁለት ክንፍ ይዘን ነው የምንሰራው። ቬሪ ናይስ፣ ደስ ይላል። አሁን ዳኒ ስትነግረኝ የፋሚሊ ክፍተት ላይ በስፒሪቹዋል ክፍተት ላይ እየሰራችሁ ነበርና የብዙ አገልጋዮችን ቤተሰብ ትዳር የማየት እድሉ እንደነበረ ስትነግረኝ ቀጥሎ ያለውን ነገር ላነሳው ስለወደድኩ ነው። እንደው በቤተሰብ ጉዳይ፣ በትዳር ጉዳይ፣ በልጆች አስተዳደግ ጉዳይ አንተ መጋቢም እንደመሆነ ብዙ ኤክስፒሪየንስ ይኖራል ብዬ አስባለሁ። የብዙ ቤቶችን የማየት እድል ወይም አጋጣሚ ይኖራል ብዬ አስባለሁ። እንዴት ትገመግመዋለህ? ቤተክርስቲያን በትዳር ጉዳይ፣ በቤተሰብ ጉዳይ እየሰራች ያለችውን ነገር ወይም ደግሞ ማስተካከልም አለበት ብለህ የምትለውን ጉዳይ እስቲ ደግሞ ጠቁመን። ያው እንደ ቤተክርስቲያን ስራዋ ሊሆን የሚገባው አንዱ የቤተሰብ ጉዳይ ነው። ምክንያቱም ቤተሰብ ከፈረሰ ራሱ ቤተክርስቲያን በአደጋ ውስጥ ነው የምትሆነው። እንኳን ቤተክርስቲያን ሀገር ይፈርሳል ይባል አይደለ? ቤተሰብ ከፈረሰ እና በእርግጥ ቤተክርስቲያን ይበልጣል እና ነገር ግን ምንድነው እኔ ማምነው ያው ብዙ ጊዜ ላይ ካየ ለብዙ ነገር ቤተክርስቲያን እቅዶች አላት። ለምሳሌ የልጆች አገልግሎት ላይ ብትሄድ እቅድ አላት፣ የወጣቶች ላይ አላት፣ የጸሎት ዲፓርትመንት አላት። እንዲህ አይነት ኳየር ምናምን ወርሺፕ ስራ ላይ ያለ ብዙ እቅዶች አሏት። ግን ፋሚሊ የሚል ቤተሰብ የሚል ለቤተሰብ ትኩረት የምትሰጥ ቤተሰብ ከልጆቹ ጋራ ባልና ሚስት በራሳቸው ላይ የሚደረግ ብዙ ስራዎች የላትም። ሆም ሴል ብታዘጋጅ ቤተክርስቲያን
ብዙ ሰዎች መጥተው የሚገለገሉባት እንጂ ቤቱን የሚያቆም አይደለም በመጀመሪያ የሚደረገውና እኔ ቤትን የሚያቆም ስራ ብዙ መሰራት አለበት ባይነኝና ብዙ ጊዜ ላይ ያው አሁን ላይ ብዙ አስቸጋሪ የሆኑ ነገሮች አሉ። ለምሳሌ ያክል ለማንሳት ያክል ያው ምሳሌ የሚሆኑልን አገልጋዮቻችን በትዳራቸው ባልፈርድባቸው ፍቺ የሚለው ነገር ብዙ አገልጋዮች ፌስ ያደረገው የተጋፈጡት ነገር ነው። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ እንደሚል ምንም መፈርድባቸው ነገር የለኝም። ግን ምሳሌ የሚሆኑ ሰዎች ደግሞ በብዛት ቢኖሩ ኖሮ በትዳር ላይ የቆሙ የጸኑ የበረቱ 60 ዓመት 70 ዓመት የዘለቁ ማየት ብንችል ኖሮ ይሄ ራሱ ትምህርት ነበርና ራሱ መሪዎች ከህይወት ጀምሮ እስከ ሌሎችንም ጭምር የምናሰለጥንበት መመሪያ ጭምር ከመስራት አንፃር ቤተክርስቲያን መስራት አለባት ብዬ አምናለሁ። ብዙ ጊዜ ሚዲያ ላይ አያለው ራስህም ያለህበት ልጆችህም የተካተቱበት የመንፈሳዊ አገልግሎት ታስተላልፍልናለህ። በጣም የምወደው እንትን ነው። በጣም የምወደው አቀራረብ ነው ያላችሁ። ባይብል ስታጠኑ፣ ስትጸልዩ፣ ስትመካከሩ ዩኒፎርማቸውን እንደለበሱ እና አንድም ወደዚህ ፕሮግራም አንተን የጠራሁበት ምክንያት ይሄ ነገር ምሳሌነት አለው ብዬ ስላሰብኩ ነውና እንደው እንዴት ጀመርከው? እንዴት አሰብከው? እሱስ ደግሞ ወደፊት ምን ቪዥን አለው? ማለት በሚዲያ ደረጃ የመምጣት ሐሳብ አለው ወይ? ራሱስ እንዴት ተጀመረ? እንዴትስ እየቀጠለ ነው የሚለውን እስቲ ንገር። የቤተሰብ የማለዳ ፕሮግራማችን በመጀመሪያ እግዚአብሔር የሚል ነው። ያው ከሁሉ ነገር በፊት ከትምህርታቸው በፊት ከቁርሳቸው በፊት እኔም ከስራዬ ከአገልግሎቴ በፊት እግዚአብሔርን ማስቀደም አለብን የሚል ልማድን ከማዳበር አንፃር ነውና ያንን ሁሉ ጊዜ ባይብል እናጠናለን እና ተነስተን ጸጋቸው ደግሞ እዛ ውስጣቸው ያለ አሁን ዝማሬ ልጅ ሴቷ አላት እሷ ትዘምርልናለች። አንዳንድ ጊዜ ሌሎቹ ይጸልያሉ ይሰብካሉ። እኔ ምናምን አለ ያው የእግዚአብሔርን ቃል ከልጅነታችን ነው መያዝ ያለብን። እንኳን አይደለም እኛ ሌሎቹንም ሰዎች ባይብል ላይ ልጅን ነው የሚለው ልጅህን አይልምና በሚሄድበት መንገድ ምራው የሚለው ልጅን ነው። ማንኛውንም ልጅ የመምራት ኃላፊነት አለብንና ወደ ሚዲያ ያመጣ ነው እኛ ልጆቻቸውን በእግዚአብሔር ቃል እንዲመሩ ምሳሌ የሆነ ነገር እናርገው እንጂ ከሚዲያ በፊት ነው የጀመርነውና ወደ ሶሻል ሚዲያ ወደ ፌስቡክ ከመምጣታችን በፊትም ሁሉ ጊዜ እናደርጋለን። መሰረታዊ የሆኑ ትምህርቶች መማር እንዳለባቸው ስለ ስላሴ መማር አለባቸው በዚህ እድሜያቸው እኔ ብዬ ማምነው። ምክንያቱም የነሱ ኩዮች በሌላ ተቋማት የእምነት ተቋማት ውስጥ ያሉ ትልልቅ መጽሐፎች ሸምድደው በቃላቸው ይዘው መጥተው ይሞግቷቸዋል እና በዛ በልጅነታቸው አይምሮ ውስጥ የሚከቱባቸው ነገሮች አሁን የኔ ልጆች ሊከተትባቸው አይገባም ሊከቱ ነው የሚገባቸው ብዬ ነው ማምነውና የሚያነሱላቸው ጥያቄዎች የማይረቡ ጥያቄዎችን በቀላሉ ነው የሚመልሱት። አንዳንድ ጊዜ ለትልልቅ ሰዎች ራሱ የሚመልሱት መልስ ይገርመኛል። ሴንዴ ስኩል ሲማሩ የሚመልሱት አስተማሪዎቻቸው መጥተው ይነግሩኛል። እያስተማርኩ አይ ዳዬ እንደዚህ አላስተማረኝም ብላ ሞገተችኝ ብሎ አስተማሪው ያውቃልና ያንን ማዳበር እፈልጋለሁ። ሞር ብዙ ሰዎች ብዙ አገልጋዮች ስፖርት እየሰራን እናየዋለን ይሉኛል። የጀመሩ አገልጋዮች አሉ። አንድ አገልጋይ በጣም የምናውቀው ሰው በሳምንት አንድ ጊዜ እናደርግ ነበር። የእናንተን ፕሮግራም አይተን በየቀኑ እነሱ ካደረጉ እስቲ እኛ በሳምንት ሁለቴ እናደርግ ብለን ጀምረናል ያለኝ ሰው አለና ብዙዎቹ ደግሞ ቤተሰቦቻቸው ላይ የዲቮሽን ታይም የጀመሩ አሉና ወደ ሚዲያ የመጣንበት ለማጋባት ለማስተላለፍ ነው እንጂ ግዴታችን ነው። በቃ እኛ እንደ ቤተሰብ ምንም ለመታየትም ሳይሆን በቃ ለአብርሃም እግዚአብሔር ቃል የገባለት ትዝ ካለ ልንገረው አልደብቀውም ለወዳጄ ለአብርሃም ብሎ ዘፍጥረት 18 ላይ የተናገረው ለምንድን ነው የሚነግረው ሚስጥር ስትል በኋላ የሚመጣውን ትውልድ ልጆቹን ጽድቅን ፍርድን ማድረግ እንዴት እንደሆነ ያስተምራቸዋል ብሎ እግዚአብሔር ስለ ልጆቹን እንደሚያስተምር አስቦ ነው ስለ ሰዶም ስለ ጎመራ ለሱ አልደብቀውም ያለውና ልጆቻችንን ማስተማር እግዚአብሔር የሚፈልገው ነገር ነውና የኛ ግዴታ እኔ
የመንፈሳዊ ልጅ የሚባሉ ብዙ ሰዎች ይኖሩሃል ውጪ ላይ የእምነት ልጅ እንደሚለው ጳውሎስ በጌታ የወለድኩት ልጄ እንደሚለው አይነት የኔ መንፈሳዊ ልጆች ልጆቼ ናቸው። የመጀመሪያ ልጆቼ መንፈሳዊ ልጆቼ ናቸው እንጂ ባዮሎጂካል ፋዘር መሆን አይደለም፣ ስፒሪቹዋል ፋዘራቸው ነው መሆን የምፈልገውና እነሱን ማሳድግበት አስተዳደግ ሌላ ሰው መጥቶ አባቴ ነው ከሚለኝ በላይ ነው ማድረግ የምፈልገው። እግዚአብሔር የሰጠኝ የመጀመሪያ ስራ እነሱን መንፈሳዊ ማድረግ ነው። በየቀኑ ነው የምታደርጉት? ይሄንን በየቀኑ ነው የምናደርገው። ከሰኞ እስከ ዓርብ ነው ከትምህርት ቤት በፊት ነው እና እናታቸው ያው ምግብ በማዘጋጀት ትተጋለች፣ እዛ ሆና ትሰማናለች። እሷ እኔ እንደውም ካሜራ የምትቀርጸው እሷ መስላኝ ነበር። እንደውም ጠይቄያታለሁ። እሷ የምታዘጋጅላቸው ቁርሳቸውን፣ ምሳቸውን መቋጠር ማዘጋጀት አለ። ግን ድምጻችን እዛው አጠገባችን ነው ኪችኑ፣ እየሰማች ከመታየት ነው እንጂ የጎደለችው ከመስማት አልጎደለች። ከእሷ ጋር እኛ ባይብል ስተዲ እናደርግ ነበረ። እንደውም አንዳንድ ዩቲዩብ ቻናል ላይ ነበረ እኔ እና እሷ ብቻ ቁጭ ብለን እናደርግ ነበር። እና ግን ይሄኛው ቋሚ ስለሆነ ይሄኛውን ነው ብዙ ሰው የሚያውቀው። ግን እንዳልከው እኔ ማምነው በጋራ መጸለይ፣ በጋራ ማንበብ፣ በጋራ ማምለክ ግዴታ ነው፣ ግዴታችን ነው እና ያ የጎደለበት ቤት በጣም ከባድ ነው። እስቲ ግለጸው እንደው ጥሩ ሀሳብ ስለሆነ ይሄ መንፈሳዊ ቫልዩ የሌለው ትዳር በኋላም በጥያቄ እናነሳዋለን። መንፈሳዊ ነገር የሌለው መንፈሳዊ ቫልዩ የሌለው ቤት እንደው ምን ያህል ከባድ ነው? አሁን ከባድ ነው ብለህ የገለጽከውን ነገር እስቲ በተብራራ መንገድ ግለጸው። ምንድነው የትዳር መንፈሳዊ ነው ሲጀመር። ያው ትዳርን ብቻ ሳይሆን እኛ ሁሉ እንቅስቃሴያችን መንፈሳዊ ነው። እድገታችን ወደ መንፈሳዊነት ነው፣ ወደ ተሻለ መንፈሳዊ የሚለው እግዚአብሔርን መምሰል ከሚለው የእግዚአብሔርን ክብር ከማንጸባረቅ እነዚህ የእግዚአብሔር ክብር፣ የእግዚአብሔር መልክ፣ ፊቱ የሚሉ ቃላቶች ባይብል ላይ ተለዋዋጭ ሆኖ ነው የምታገኛቸው። ስለዚህ እኛ የተጠራ ነው ወይም ትዳር እግዚአብሔር የመሰረተበት ዋናው ዓላማ የእግዚአብሔርን መልክ የበለጠ ለማጉላት ነው። አንተ ለሚስት እንድታሳይ፣ ሚስት ለባል እንድታሳይ ነው። መንፈሳዊ ነው የእግዚአብሔር አጀንዳ አይደል? ሰው በመልካችን እንደምሳሌያችን እንፍጠር ብሎ ከዛ በኋላ የምታገኘው ሰውን በመልኩ እንደምሳሌው ፈጠረ፣ ወንድና ሴት አድርጎ ፈጠራቸው ብሎ ወንድ ሴት ብሎ ተቃራኒነትን ታያለና በተቃራኒነት ውስጥ ግን ያለው ነገር ምንድነው ስትል መሞላላት ነው። እንግዲህ እንደምታውቀው ከኃጢአት በፊት የነበረ ፍጹም በሆነው ወርልድ ላይ የተሰጠ ትእዛዝ ነው። እግዚአብሔር እንደውም የሚመች ረዳት እንፍጠር ነው ያለው። ምንድነው የምትረዳው ስትል መቼም በላቡ ጥሮ ግሮ የሚበላበት ጊዜ አይደለም። የሆነ ልትጎለጉልለት አፈር ምናምን ትልትልለት አይደለም። ምትረዳው ነገር ረዳት የሚለው ኤዜር የሚል ቃል ነው። ልክ የትኛውም ጦር ሲመጣ ለመመከት እንደሚወጣ አይነት ረዳትነትን ነው የሚያወራው። የአቤኔዘር የሚለው እግዚአብሔር ረድቶናል የሚለው ልክ እንደዛ አይነት ረዳት እንድትሆን ምን ማለት ነው? የእግዚአብሔር አይነት እርዳታ እንድትሰጠው ነው ቃሉ የሚያወራው። የሚመችም የሚለውንም ቃል ስታዩ የሚመች የሚለው ቃል በተቃራኒ የሚመች የሚል የክኔክዶ የሚል ቃል አለና ምንድነው የሚለው? ተቃራኒ ናት። በጣም ማስተዋል ያለበት ሰው ትዳር ተቃራኒዎች የሚኖሩበት ነው። ተመሳሳዮች መኖር አይችሉም። ተመሳሳይ ብንሆን ይሄ ሁሉ እዚሁ የምናየው ነገር በሙሉ በተቃራኒ ውስጥ ያለ ነገር ነው። ይሄ ብርሃኑ ብትለው ሁሉ ነገር ቴሌቪዥኑ ተቃራኒ ውስጥ ተስማምቶ ተቃራኒ ያመጣው ፓወር ነው። እግዚአብሔርም የፈለገው ነገር ምንድነው ስንል ያንን መልክ እንድናንጸባርቅ ነው። እኔ ለእሷ እግዚአብሔርን እንዳሳያት ነው፣ እሷ ለእኔ እግዚአብሔርን እንድታሳየኝ ነው። ይሄ የሚሆንበት ደግሞ እንዴት ነው ስትል እሷ መንፈሳዊ ስትሆን ነው፣ እኔ መንፈሳዊ ስሆን ነው። እዚህ የተሻለ መንፈሳዊ እንድንሆን ደግሞ ቤታችን ውስጥ እግዚአብሔርን መምሰል መሰረታዊ ነገር ነው። እግዚአብሔርን ለመምሰል የምናደርገው ልምምድ ሰውነታችንን ከምንሰጠው ኤክሰርሳይዝ በላይ ያስፈልገናል።
ገብቷል። ጤነኛ ለመሆን የምናደርገው ወይ ውፍረት ለመቀነስ የምናደርገው ጥሩ ቅርጽ ለመያዝ የምናደርገው ስፖርቶች አሉ በየቀኑ የምናደርገው አይደል? ያ ሰውነትን ለስጋዊ ነገር ማስለመድ ለጥቂት ይጠቅማል ይላል አይደል ባይብል። ቦድሊ ኤክሰርሳይዝ ፕሮፊትስ ሊትል ነው። ሰውነት ልምምድ ወይም ስፖርት ለጥቂት ይጠቅማል። እግዚአብሔርን መምሰል ማስለመድ ግን ለአሁንና ለሚመጣው ይጠቅማል ይላል። ለአሁንም ለሚመጣው የሚጠቅመውን ነገር ማስለመድ አለብን። እግዚአብሔር መምሰል መንፈሳዊ ነገር ማስለመድ አለብን፣ መለማመድ አለብን። እሱ ደግሞ ጥናት ይጠይቃል፣ ጸሎት ይጠይቃል፣ ዲሲፕሊን መሆን ይጠይቃል፣ መታገስ ይጠይቃል እና ይህንን የጋራ አምልኮ የጋራ መተያየት ይጠይቀናልና ይህን ስነግር የእኛ ቤት ፐርፌክት ነው ልላ አይደለም። እንደውም እኔ ሳድግ ነው ስለ ትዳር ማወራው እል ነበረ። ዛሬ አንተ ይዘህ መጣ እንጂ ወደፊት ሳድግ አሁን 17 ዓመቴ ነው። በነገራችን ላይ አሁን ጠይቃለሁ እያልኩ ነበር። ቅዳሜ 17ኛ ዓመታችን ነውና ግን ወደፊት ሳድግ ስለ ትዳር አስተምራለሁ የሚል እቅድ አለኝ። አሁን ግን ለአቅመ ትዳር ማስተማር ያልደረሰ ሰው ነው የሚያወራው። ግን የላይፍ 17 እኮ ትልቅ የጎረምሳ እድሜ ነው። ትክክል ነው። ግን ትዳር የሚገርም በእድሜ ቆይታ ሁሉ አታየው የሚገርም መረቅበት አይደል? አዎ። እና ገና እኔ ብዙ ይቀረናል ባይ ብዙ መስራት የሚገባን ነገር ልጆቼም ላይ እንደ ባለ ራሴ ላይ እንደ ሚስቴን ሚስት ከማድረግ አንጻር መንፈሳዊ ሚስት የእግዚአብሔር ቃል የሚላት አይነት እኔም የእግዚአብሔር ቃል የሚለው አይነት ባልና አባት ለመሆን ብዙ መስራት አለብን። የቤተሰብ አምልኮ ወሳኝ ነው ማለት የእግዚአብሔርን መልክ ለመግለጥ ነው። አይ አክቹአሊ በራሱ 17 ዓመት በጣም ብዙ ነው። ግን እኛ ደግሞ አንድም ለዚህ ፕሮግራም ምሳሌ ትሆናለህ ያልንበት ምክንያት ዘሩን ስላየነው ነው። የጤናማ ቤተሰብ የመልካም ትዳር ዘሩ እናንተ ቤት ስላየነው የዛ ደግሞ መሪ አንተ ስለሆንክ ለኛ ፕሮግራም ትክክለኛ እንግዳ ነው አርገን የጠራነ እንደ ጸሎትና እንደ ምኞት ወስጇል። አዎ ዳኒ እንዳልኩ ነው እንግዲህ የመልካም ባልም የጥሩ ቤተሰብ ምሳሌ ነው የናንተ ቤተሰብ። አንተም መልካም ባልና መልካም አባት ነው። ያው ይሄን የበለጠ የሚመሰክሩት ባለቤትና ልጆች ቢሆኑም እኛም ደግሞ ከምናየው የሚታየው ነገር ከማይታየው ነው የሚመጣው እና ስናይ በጣም ጤናማ ነገር ነው ያላችሁም ደግሞ የምታስተላልፉትም ብዬ አስባለሁ። እና እንደው መልካም ባል የመሆንን እንደዚህ አይነት ጥሩ አባት መንፈሳዊ አባት የመሆንን ሞቲቬሽን ከየት አገኘኸው? ስለ አስተዳደግህ እስቲ ትንሽ ንገረን። ከዛም ከሆነ እንደ ምሳሌም ደግሞ ያያቸው እነሱን መሆን እፈልጋለሁ ያልካቸው ጥንዶች ካሉ ከአንተ በፊት የነበሩ ባለትዳሮች ከነበሩ በአጠቃላይ ይህንን ማንነት ወይም እንደዚህ አይነት ቤተሰብን የመምራት ሞቲቬሽንን ከየት ነው ያገኘኸው? ያው በአንድም በሌላም ብዙ የወረስናቸው ከብዙ ሰዎች የተካፈልኩት ባህሪዎች እንዳሉ አምናለሁ። ግን እኔ ምሳሌ ናቸው የምላቸው አሁን ዝም ብዬ ንጹህ ሕሊና እንዳለው ሰው ውስጤ ሳይከሰኝ አውራ የምትለኝ ቤተሰቦች አሁን በሌሎች ዘንድ ጥሩ የሚባሉ ባልና ሚስቶች ናቸው። ግን እኔ አሁን እነሱን ለመሆን ትመኛለህ ብትለኝ አልመኝም። በፍጹም ነው ማልመኘው። ለምን ከነሱ የተሻለ ነገር ያሳየኛል። የመንፈሳዊ ፋዘርስ የምንላቸው የቀደሙ አባቶቻችን በመንፈሳዊ ነገር ያሳደጉ የእነሱንስ ትመኛለህ ብትለኝ እውነት ለመናገር አልመኝም። እንዳይቀየሙኝ ሁሉ አልመኝም። የእነሱን ህይወት መድገም አልመኝም። እና እኔ የተሻለ ያየሁት እውነት ለመናገር መጽሐፍ ቅዱሳዊ የሆነውን አባትነት መጽሐፍ ቅዱሳዊ የሆነውን ባልነትን ያየሁት እና ያንን ነው እኔ አባትነት መቀዳት አለበት ብዬ ማስበው ከእግዚአብሔር ከራሱ ነው። ራሱ እግዚአብሔር በአዲስ ኪዳን እንኳን ጳውሎስ ሲነግረን እኮ የባልነትን ምሳሌ ክራይስትን ያስቀመጠል፣ የሚስትነትን ቸርችን ያደረገው እና መሆን ካስፈለገ መሆን ያለብን ያንን ነው። እሱን እየቀዳን እሱን እየመሰልን ብንሄድ የተሻለ ቤት መገንባት እንችላለን፣ የተሻለ ትዳር መገንባት እንችላለን። እና ለእኔ ያው ምሳሌ የማደርገው የአባትነት የባልነት ፈጣሪሽ ባልሽ ነው ይላል አይደል?
እና ምን ያክል ቋት አመፀኛ ለሆነችው እስራኤል እኮ ነው እንደዛ የሚላል። እና እኔ እንደዛ አይነት ባል ብሆን ነው ለሚስቴ መጠቅማት እንጂ ሰው ያየኋቸው በሙሉ ብሆን ላንቀጥል ሁሉ እንችላለን። እና ቤተሰቦቼ ድሮ ልጆኜ ሲቀጡኝ እንደዚህ አይነት ቅጣት የሚቀጣ አባት ወይም እናት ከሚሆኑ ባይወልዱኝ አይሻልም ያልኩባቸው ጊዜያቶች ነበሩ። ያውም ቀጪዎች ሳይሆን እኔ አባቴ በህይወቴ አንድ ቀን ይመታኝ፣ እናቴ ያሳምራ ትቀጣ ነበር። እኔ ያው መቅጣትን ሳስብ እኔ በመቅጣት አምናለሁ። የኛ ልጆች ከ9 ወር ጀምሮ ነው ሲቀጡ ያደጉት። እና ቤተሰብ ሁሉ እየጮሁብን ከ9 ወር ጀምሮ እንቀጣለን። ግን ያኛው ያደኩበት አይነት ቅጣት ግን አልቀጣም። ፍቅር የተሞላ ቅጣት ነው አሁን የምቀጣ። እንደውም ባለቤቴ ታበላሻለህ ትለኛለች። እኔ ቀጥቻቸው ከዛ በኋላ ግን አብሬ መጮት ነው የምጀምረው እንጂ ተኳርፎ የተወሰነ ቀን የተወሰነ ሰዓት መፍጨት እኔ አላምንበትም። እና ያንን እግዚአብሔር ያለውን አይነት አባትነት እግዚአብሔር ያስቀመጠው ኢቭን እኮ እናትነትን አይደለ ብዙ በርህራሄ የምንገልጸው በጣም የምናሞካሸው፣ ግን መጽሐፍ ቅዱስ እናት የወለደችው ልጅ ትረሳ ይሆናል ብሎናልና ይህን ያክል ፕሮባቢሊቲ ያላት ግን እግዚአብሔር ግን እንደማይረሳ ነው። የርህራሄ ጥጉን ያየነው ከእግዚአብሔር ነውና የአባትነት ጥግም ያየነው የራስነት ጥግ በክርስቶስ ነው ያየነውና ከዛ ብንማር ብዬ ነው ማምነው። ዳኒ ያው ብዙ ቪዥኖችም አሉ፣ በስራም ብዙ ጊዜ እንደምታሳልፍ ነው ማስበው። ግን ከእንደዛም ጊዜዎች ተቀንሶ ደግሞ ለልጆች ሰፊ ጊዜ የሚባል ትሰጣቸዋለህ። ሲግኒፊካንት የሚባል የአባትነት ጊዜን ከልጆች ጋር ታሳልፋለህ እና ብዙ አሁን የማየው ቤተሰብ አባት ብዙ ጊዜውን በውጪ በስራ ልጆቹን ፕሮቫይድ በማድረግ ቤቱን በሚያስፈልገው ነገር ፕሮቫይድ በማድረግ እንጂ ብዙ ጊዜ በመስጠት የአባት ሚና ተደርጎ እንኳን እስከማይታሰብ ደርሷል። እና ከልጆች ጋር ጊዜ ማሳለፍ ያለባት እናት ናት፣ ይሄ የሚስት ኃላፊነት ነው ምናምን የሚባል ነገርም አለ። እንደው አንተ ጊዜ በጣም ከመስጠት የተነሳ ምን አይነት ጥቅም አገኙ ልጆች የአባትነት ጊዜህን ከነሱ ጋር ሼር በማድረግ ምን ተጠቀሙ ብለህ ታስባለህ? እና ደግሞ ጊዜ ደግሞ በማይሰጡ ለልጄ እኔ ካስተማርኩት የሚፈልገውን ነገር ከገዛውለት አነሰው ወይ ብለው ለሚያስቡ አባቶች ለልጅ ጊዜ መስጠት አስፈላጊ ነው? ምን ያህል አስፈላጊ ነው ብለህ እስቲ ትገልጸዋለህ? በጣም ጥሩ ጥያቄ ነው። ለምን መሰለህ እንደሱ ያልኩ እኔ በህይወት በጣም ጣፋጭ የሆኑ ስፍራዎች ጣፋጭ የሆኑ ጊዜ የምታሳልፈው ካልከኝ ቤቴ ነው። በጣም ነው ደስ የሚለኝ። በቃ አሁን እኔ የሆነ አገልግሎት ይብን ቆይቼ ሊሆን ይችላል፣ ስራ ቦታ መንፈሳዊ እንቅስቃሴዎች ላይ ቆይቼ መጓጓው ወደ ቤቴ ብሄር እና ከልጆቼ ጋር ከሚስቴ ጋር የማሳልፈው ጊዜ በጣም ነው የምናፍቅ። እንደው እሱን በጣም እያሳደጉ መሄድ ነው የምመኘው። በጣም ብዙ ያገለገሉ ሰዎች አሉ እንደምታውቀው፣ እንደነ ታላቁ ሰባኪ እንደ ቢሊ ግራም አይነት ሰው እግዚአብሔር ወደ ኋላ ቢመልስ ምን ታደርጋለህ ሲባል ከልጆቼ ጋር አሳልፋለሁ እና እንደው እንዲህ አይነት እድል ቢኖር ሲባል በቃ ከልጆቼ ጋር ብዙ ያገለገለ ሰው ነው። እንግዲህ እንደሱ አይነት ታላቅ ሰው አሜሪካን ሀገርን በተመለከተ እና ይሄ ሰው ግን ከልጆቼ ጋር ማሳለፍ ነው የምፈልገው አለ። ለምን ያለፈ የሚቆጨው ጊዜ እንዳለ ትመለከታለህ። መጽሐፍ ቅዱስም ላይ ያሉ አሁን በአባትነት በጣም ሞዴል የሆነ አባት በባይብል ብለህ እኮ ብትፈልግ ብዙ አታገኝ። እንደው ፋዘርስ ከምንላቸው አብርሃም ብትል ያው እስማኤልም አለ፣ አጋር አለች፣ ብዙ ነገር አለ። በኋላ ኬጡራ የምትባል አገባ። ብዙ የፋሚሊ ላይፋችን የብዛኞቹ ያዕቆብን ብታየው በቃ ድብልቅልቁ የወጣ ነው። ኢቭን ልጆቹ ራሱ እሱ አብሯት የተኛው ጋር የሚተኙ ምናምን ነው የምታየው። እና ከዛ ይስሐቅን ነው እንደው ትንሽ የምታየው ምንም ነገር የሌለ የሚመስል፣ እሱም ልጆቹን ስትመለከት ከባድ ነው። እና ሌሎቹን እነ ሳሙኤልን ብታይ ሳሙኤል ቃሉ በምድር ላይ የሚሰማ ነብይ ነው። ልጆቹ ግን ከባድ ነው። እና የሚገርም ነጥብ ነው።
ብዙ ምሳሌ የምትለው በባይብል አባት የለ ዳዊትን ነው አትለው ልጆቹ ሲያሳድድ የኖረ ሰው ነው እሱና ምታነሳቸው ምሳሌ የሆኑ ሰዎች የለንም በመጽሐፍ ቅዱስ ውስጥ ስታይ እና ይሄ እንዳልከው ጊዜ ከመስጠት አብሮ ከማሳለፍ አብሮ እኔ ልጆቼን ለመንግስተ ሰማይ ማብቃት አላማዬ በቃ እነዚህ ልጆች መንፈሳዊ ነው ጌታን የሚወዱ የሚያከብሩ አገልጋይ ሆኖ ማሳደግ መጀመሪያ ስራዬ ነው። ስለዚህ በሁሉ ነገር አብሬያቸው ነው ማሳልፈው እና አንዳንድ ጊዜ የምንጫወተው ጨዋታዎች ደስ ይለኛል፣ ሪላክስ አደርጋለሁ፣ እረፍት ይሰማኛል፣ የሚጠይቁኝ ጥያቄዎች ደስ ይሉኛል፣ እኔንም ያተጉኛል። ገብተዋል እና ብዙ ጊዜ ማሳለፍ አለብን ብዬ አምናለሁ። ሌሎችም አገልጋዮችም ሆነ ሰው የሚባል ሁሉ የመጀመሪያ ሊደሰትበት የሚገባው ስፍራው ቤቱ መሆን አለበት። በነገራችን ላይ ቤት ሰላም ከሆነ ምድርም መገለባበት ትችላል። ቤት ውስጥ ስትሮንግ ከሆንክ ውጭም ስትሮንግ ነው። ቤቱ የተሸነፈ ሰው ነው ውጭም የሚሸነፈው። ውጭም ላይ ሄዶ ተሸንፎ ቢገባውና እንደው በዚህ አጋጣሚ ሚስቶችም ቤታቸው ላይ በቃ ቤታቸው ላይ ብርቱ ቢሆን ባሎችም ቤታቸው ላይ ቢተጉ ስኬት የሚባለው ነገር ያ ነው። የቤት ስኬት ነው ውጪ ላይ የሚታየው። ያለበለዚያ ሁሉ ነገር በዜሮ የሚጣፋ ነው። የትኛውም እድገት ዜሮ ነውና ጊዜ መውሰድ አለብን። ጊዜ አወሳሰዳችን ኳሊቲ ታይም የሚባለው መስጠት መቻል አለብን። ብዙ ሰዓት አብረን ማሳለፍ ማወቃል። የልጆቻችን ጓደኛ እኛ መሆን አለብን እና አንዳንድ ጊዜ ስማቸውን የልጆቻችን የጓደኞቻቸውን ስም ራሱ ማወቅ መቻል አለብን። ለምን ደጋግመህ ስለምታወራ ታውቃቸዋለህ። አጠገባቸው የሚቀመጡት ማን ናቸው? አንዳንድ አባት የልጁ ክፍል ላያውቅ ይችላል። ስንተኛ ክፍል ነው፣ እድሜው ስንት ነው ምናምን። ለምን ብዙ አብሮ የማሳለፍ ነገር ስለሌለ። አብረህ ግን ካሳለፍ ሚስትንም እንደዛው ነው። ብዙ አብረህ ካሳለፍክ ነው እየተጣጣምክ የምትሄደው። በእኛ ሀገር ጫማና ትዳር እያደር ይመቻል ይላል። ብዙ እየቆየ ስትመጣ ነው የሚመቻል ጊዜ ባሳለፍክ እና ቅድም ያልኩን ደግሞ እንደገና ኤምፋሲስ ብትሰጥበት ቅድም እንዳልከው ነው ፋይናንሻል የሆነውን ነገር ብቻ ፕሮቫይድ የሚያደርግ ግን ስለሌላው ነገር ብዙም የማይጨነቅ አባት ብዙ አለ እና የትምህርት ቤቱን ይከፍላል ግን ልጁ ስንተኛ ክፍል እንደሆነች የማያውቅም አለ እና ይሄ ደግሞ የሚመጣው ጊዜ ካለ ማሳለፍ ወይም ደግሞ የልጆች ኒድ ፋይናንሻል ብቻ ነው ብሎ ከማሰብ ነው። ስለዚህ ኢሞሽናል ኒድ አላቸው፣ ስፒሪቹዋል ኒድ አላቸው እና ለእንደሱ አይነት ደግሞ አባቶች ምን ማለት ትፈልጋለህ? ምን ፕሮቫይድ ማድረግ አለባቸው? ጊዜ መስጠታቸው ላይ በደንብ ጠንከር አድርገህ መናገር የምትፈልገው ነገር ካለ? ምንድነው ያው አባትነት ከመመገብ ያለፈ ነው። ልጆች ትልቁ ፍላጎታቸው ምግብ ብቻ አይደለም እና ያንን በተለያየ መልኩ ምግብ የሚጣልበት ሀገር እኮ አለ እና እዛ ያሉ ታዲያ ሰውየው ባያበላቸው መንግስት ያበላለታል እና የአባትነት ሮል ያ ብቻ አይደለም እና በዋናነት ልጆቹን ምን ለማድረግ ነው እግዚአብሔር ኃላፊነት የሰጠው የሚለውን ነገር በጣም ማሰብ አለበት። እሱ በሚያመጣው ፋይናንስ እግዚአብሔር ያሰበውን እቅዱን ተልኮውን በልጆቹ ላይ ሊያየው አይችልም። ስለዚህ ምንድነው ልጆቹ እንዲሆኑለት የተፈለገው? በጣም የሚገርም እኔ በጣም ማቃቸው አንድ ፋሚሊ ያሉ ውጭ ሀገር ላይ ያሉ ሆም ስኩል ነው የሚማሩት፣ እዛው ቤት ውስጥ ነው የሚማሩት። 12 ልጆች ነው የሚያሳድገው ሰውየው። ኢንጂነሮች የራሱ ልጆች ናቸው። የስጋ እና ነጭ ነው። በጣም የሚገርም የባይብል ዲቮሽን የሚለውን ነገር አንደኛው የተማርኩት ከሱ ነው። እሱ ጧትና ማታ ነው ያለው። ምሳሌና መዝሙረ ዳዊትን ነው የሚያጠኑት እነዚህ ቤተሰቦች ሁሉ ጊዜ እና ምን አለኝ ምሳሌ አለኝ አእምሮን ይሰራል አለኝ፣ መዝሙረ ዳዊትን ስታጠና ልብን ይሰራል አለኝ። እና ልጆቹ በሙሉ ውጤታማ ናቸው። እዚህ ሀገር መታ አንደኛው ልጁ ሰዓሊ ነች አይቻታለሁ። አንደኛው ልጁ ኢንጂነር ነው። ቤት ውስጥ ነው የተማሩት እና ሁሉንም ምን እንዲሆኑ ነው እግዚአብሔር የፈለገው ሚለውን ነው በመጀመሪያ የሚያጠና ነበር። ምንድነው እንዲሆኑለት የፈለገው? ስዕል የምትሞክረዋን በስዕል ይዟት ይሄዳል። ቴክኒካል ነገር ጎበዝ የሆነው በዛ ይዞት ይሄዳል።
በሌላ ሁሉም በሚባል ደረጃ ውጤታማ ናቸው። እና ምንድነው ከልጆቻችን ውስጥ እግዚአብሔር ያየው የሚለውን ዝም ብለህ ገንዘብ እየወረወርክና ምግብ እያበላ አታውቀው። ስለዚህ ቀርበህ ማወቅ መቻል። አሁን እኔ የሶስቱንም ልጆችን ፍላጎት አውቃለሁ። እኔ በአሁን ላይ በጣም መሰራባቸው ነገሮች አሉ። ለምሳሌ አሁን ሴቷ ልጄ ዝማሬ ላይ በጣም ውስጧ አላት። ዝም ብለህ አሁን ግጥም ሰጥተህ 10 አይነት ዜማ ልትሰራለት ትችላለህ። በቅጽበት ትሰራዋለች እና ውስጧ እንዳለ አውቀዋለሁ። መገራት ያለበት መልመድ ያለባት የሚከብዳትን ነገር እሱ ማሰልጠን ነው በቃ። እኔ ብዙ ግጥም ሰጣታለሁ። በጣም ብዙ ነው መዝሙር የምትሰራውና የልጄ የዜማ አድናቂ ነኝ እኔ ራሴ። ሁለተኛው ልጄን ደግሞ ብታየው የሆነ ነገር ስጠው ስብከት በጣም ነው የሚሰብክ። ማትስ ስጠው ማይሰራው ማትስ የለም። እኔ አሁን ማላቃቸው ቁጥሮች ነው የሚጠራው። ቢሊየን፣ ኳትሪሊየን፣ ዴካሊየን ምናምን ይለኛል። እኔ አላቃቸውም ሁሉና በትምህርት ቤትም የሂሳብ ተወዳዳሪ ነው። ስለዚህ ማድላት ያለበት ምኑ ጋር እንደሆነ አሁን አውቀዋለሁ። ሶስተኛውንም ልጄን አውቀዋለሁ። ያልጠራ ቢሆንም የሱ ግን አውቃለሁ። አሁን ፍላጎቶቹን አየዋለሁ። የሚፈልገውን ነገር ያለው አልጠራም። የሶስተኛው አልጠራም ገና ልጅ ማይ ፌቨራይት ነው ደግሞ እሱ። በጣም የብዙዎች ነው። ግልጽ ነው፣ ደፋር ነው ምናምን አለው የራሱ የሆነ ሲደክመው ላይ ያስታውቃል፣ ያዛጋል። እንትንም ሲሰጠን አስተያየትም እንደነሱ አይደለም። እሱ ፊት ለፊት ነው የሚሰጠው። እና ምን ልልህ ነው ጊዜ አብሮ በመውሰድ ምንድነው ውስጣቸው ያለው የሚለው ማወቅ ትችላለህ፣ መስራት ትችላለህ። እግዚአብሔር የሰጠን ኃላፊነት ያ ነው። እግዚአብሔር በውስጣቸው የተቀመጠውን ነገር አውጥተው ለመንግስቱ የሚጠቅሙ ልጆች እንዲሆኑ ምንም በቃ የሚሸለሙ ልጆች እንዲሆኑ ማድረግ አለብንና ለዛ ቤተሰብ በተለይ አባት እናትም ጭምር ኃላፊነት አለባቸው። እና አባትም እናትም የእግዚአብሔርን ቃል ማስተማር አለባቸው። በተለያየ ነገር በትምህርት ብቻ ሳይሆን በህይወታቸው ማስተማር አለባቸው። አሁን ስራ ብቻ የሚውል አባት ልጆቹ ነገር አጠገቡ አይደርሱም። ምንም በቃ አጠገቡ አይደርሱም። እና እንዳይጸጽተን ነገ እኛን የምንፈልጋቸው ጊዜ አለ፣ የሚጸጽተን ጊዜ አለና ዶክተር ቢሊ ግራሃም እንዳሉት እንዳንል በኋላ ላይ ተመልሼ ከልጆቼ ጋር ማሳለፍ ነው መመኘው ብለን እንዳንቆጭ አሁኑኑ ብዙ ነገር ማስተካከል አለብን። አይ ቲንክ በጣም ወሳኝ መልእክት ነው። ዳንዬ እንደው ልጅህ አሁን ሴት ልጅ የመጀመሪያ ልጅህ ሴት ናትና በነገር ሁሉ አንተን የመሰለ ባል ወደፊት ቢኖራት ምን ያህል ደስተኛ ነህ? ወይ ደግሞ የሚከፋህ ነገር ይኖር ይሆን? ልክ አንተ የሆንከውን አይነት ሰው በሁሉ ነገር እሷ እንደሱ አይነት ባል ወደፊት አግብታ ብታይ ምንድነው የሚሰማ? ይህን ጥያቄ እነሱን ጠይቂያቸው። እሺ ያው በወንዶቹም በኩል ደግሞ እንዳንተ አይነት ደግሞ የሆኑ ባሎች ቢሆኑ አባቶች ቢሆኑ እና እኔ ስጠይቃቸው የመለሱልኝ መልስ ሴቷ የመለሰችልኝ ለአሁን ላይ ያስጠላል ጥያቄ፣ ግን እኔ እንዳንተ አይነት ቢሆን ደስ ይለኛል አለች። ያው በግልጽ አለች። ሁለተኛውን ስጠይቃ አንተ ራስህ ከኔ የተሻለ መሆን አለባችሁ ትለናለህ፣ ከአንተ የተሻለ ነው ፈልገው ብሎኛል። ሁለተኛው ባለው ተናድ ምን አይነት ሰው ነህ አንተ ብሎ እንዴት ከሱ የተሻለ ብለው ትላለህ? እሱ ይበቃል ብሎት። እኔ ግን እውነት ለመናገር የምመኘው ከኔ የተሻለ ሰው እንዲገጥማቸው ነው፣ ከኔ የተሻለ ሰው መሆን እንዲችሉ ነው የምፈልገው። እኔም ራሴ ቤተሰቦችን መምሰል እንደማልፈልገው እነሱም እኔን እንዲመስሉ ብቻ አልፈልግም። ከኔ የተሻሉ መሆን ይችላል። እግዚአብሔር ካየኸው ሁል ጊዜ ለተሻለ ነው የሚሰጠው። ኢቭን ሳኦልን ምን አለው? ካንተ ለሚሻል ለጎረቤትህ ሰጥቻለሁ። እግዚአብሔር ሁሉን ነገር ሲሰጥ ለተሻለ። ዛሬ ላይ የምናየው ይሄን መብራት የሰራው ሰው ምን ብሏል? እኔ አርቄ ያየሁት ከኔ በፊት በነበሩት ትከሻ ላይ ቆሜ ነው እና ከኔ በላይ አርቀው ትዳርን እንዲያዩ፣ ከኔ በላይ አባትነት፣ ከኔ በላይ ባልነትን እንዲያዩ የኔ የመጀመሪያ መነሻቸው እንዲሆን ነው የምፈልገው እና የተሻለ ሰው እንዲሆኑ ነው የምፈልገው። የተሻለ ባል እንዲገጥማት ነው ልጄ የምፈልገው።
እናቷንም እንድትመስል አልፈልግም፣ እኔንም እንድትመስል አልፈልግም። የተሻለ ግን መሆን ይችላል። ግን ቢያንስ ሚኒመም ሪኳየርመንት ከኛ ቢጀምሩ ጥሩ ነው። ናይስ። ስለዚህ የነሱ ሞቲቬሽን ከእናንተ ያገኛሉ ማለት ነው። ግን የበለጠ ደግሞ ለመሆን ይጠበቅባቸዋል ነው። ቆንጆ። እንደ ዳኒ ደግሞ ባሎች ወይ ብለህ ማስተላለፍ የምትፈልገው መልእክት ይሄን ለሚያዩ ባሎች፣ አባቶች ባሎች ወይ ብለህ ማለት የምትፈልገውን ነገር እስቲ በለን። የመጀመሪያ በጣም ደስ የሚል ነው ይሄ። ምክንያቱም እኔ ሁሌ ሚስቶች ናቸው ስለ ባሎች የሚሰሙት። ስለ ባልነት መልካም ባል ስለመሆን 10 ነጥቦች ሚስቶች በደንብ ነው የሚያውቁት። ባሎች ደግሞ ስለ ሚስት ነው የሚያውቁት እና ባል ሳይሆኑ ስለ ሚስት እያወቁ ያድጋሉ፣ ሚስት ሳይሆኑ ስለ ባል እያወቁ ያድጋሉ። እና እኔ ባሎች ሆይ የመጀመሪያ የምላችሁ ነገር በምድር ላይ የምንኖረው እድሜ አጭር ነው። ሚስቶቻችሁን ታገሱ። የመጀመሪያው ምላችሁ ታገሱ። እና ፍቺ አማራጭ አይደለም። እግዚአብሔር ባለን አጭር እድሜ አክብረን እንለፍ። ህይወት በጣም ፈጣን ነው። በጣም ረጅም እድሜ ኖረው የጠየቅናቸው የእድሜ ባለጸጋዎች ህይወት እንዴት አጭር ነው ሲሉን የሰማ ነው። እና ህይወት አጭር ነው። የምታዩቸው የትዳር አጋሮቻችሁ አጠገባችሁ ያሉ ሌላ ሰው ቢመጣ የከፋ ሊሆን ይችላል፣ የተሻለ ላይ መጣ ይችላል። ስለዚህ እግዚአብሔር መፋታትን እጠላለሁ እንዳለ ሁሉ እናንተ በእናንተ በኩል ጠንካራ አቋም ከያዛችሁ ቤታችሁን ማቆም ትችላላችሁ። ይህን ማለት ነው። ታገሱ ሚስቶቻቸው። ህይወት አጭር ነው። በትዕግስት ለፉ። ከዚህ በኋላ ብንኖር 30፣ 40፣ 50 ዓመት አጭር ነው እና እንታገስ ነው ማለት። እንግዲህ ቆንጆ ጊዜ እያሳለፍን እንደሆነ እናስባለን ተመልካቾቻችን። እናንተም ብዙ እየተደሰታችሁ እና ደግሞ እየተማራችሁም እንደሆነ እናውቃለን፣ እርግጠኞች ነን። አሁን ከተመልካቾች የመጡ ጥያቄዎች አሉ እና እነሱን ለአንተ አቀርብልሃለሁ። ሪል ኬዞች ናቸው እና በእነሱ ላይ ደግሞ ሀሳብ የምትሰጥበትን። እሺ እንግዲህ አሁን ወደ ተመልካቾች ጥያቄ ነው የምወስድህ። የመጀመሪያው ጥያቄ ቅድም ስለ ቅጣት የነካኸው ነው እና ሞር ደግሞ አሁን ከዚህ ኬዝ አንጻር በደንብ ደግሞ አብራርተህ ትመጣበታለህ። ይህን የላከችልን ሴት ናት እና እንደዚህ ትላለች። ልጆች መቀጣት እንዳለባቸው አምናለሁ። የባለቤቴ አቀጣጥ ግን በጣም ይበዛል። በትንሹም በትልቁም ነገር ተነስቶ ይነርታቸዋል። ስናገረው ደግሞ ጣልቃ አትግቢብኝ ብሎ ከኔ ጋር ይጣላል። ዝም ብዬ ማየት አለብኝ ወይ? አሁን እኔ ለዚህ ሴት የመጀመሪያ የምልህ ዝም ብለሽ ማየት የለብሽም። ኦኬ፣ አስፈላጊ ከሆነ ፖሊስ መጥራቱ አለብሽ። ምክንያቱም እኔ ብዙ ሰዎች ማለት ነው የልጆቻቸው አይን የኔ ፋሚሊ አይኑ ጠፍቷል በአባቱ ምክንያት። አይኑ ወርውሮ በመታው ዕቃ አይኑ ጠፍቶ በአይኑ ምክንያት ህይወቱ ተዘባርቆበት ጎዳና ላይ ወድቆ ጎዳና ላይ ኖሮ ጎዳና ላይ ያለፈ ልጅ አውቃለሁ። እና የሰው ህይወት ይቀድማል፣ ምንደራደርበት አይደለም። እዚህ ድረስ ነው ማምነው እኔ። ራሱን መቆጣጠር የማይችል ባል ከሆነ የሰው ህይወት መጥፋት የለበትም። አይደለም እኮ ልጅን ትዳር። እኔ አሁን በፋሚሊ ላይ ስንሰራ የሚደበድብ ባል አውቃለሁ እና ሁል ጊዜ ያስታርቃቸው ነበር። የመጨረሻ ላይ ግን ፈራው። ምን ፈራ ብትለኝ ሊገላት እንደሆነ ገባኝ። እና እኔ ኖ ቤታችሁን ማቆም አለባችሁ እያልኩ ጥቅስ እየጠቀስኩ እሱንም ነፍሰ ገዳይ ላደርገው ነው፣ እሷም በህይወት ነው። እና ራሴን አውጥቻለሁ፣ እዚህ ውስጥ የለውበትም። እናንተ አንድ ላይ መኖር በዚህ አይነት ሁኔታ የማትችሉ ከሆነ እኔ የለሁበትም። ከዚህ በኋላ ለቤተሰብ ነገርኩ፣ ለቤተ ክርስቲያን ነገር እኔ የለሁበትም ብዬ። ለምን ብትይ ህይወት ከባድ ነው፣ ህይወት ክቡር ነው እና ልጇንም ህይወት መጥፋት የለበትም። እንደገና ደግሞ አንዳንድ ጊዜ ጣልቃ አለመግባት የሚባል ነገር አለ። እውነት ነው። አባት ሲናገር እናት ጣልቃ ባትገባ ጥሩ ነው። ጣልቃ መግባት ካለባት መግባት አለባት። የኔ አቋም ነው። አሁን ምን ነገር የሌሎችን ሳይ እኔ ሚስቴ የማይሆን ነገር ልጆቿ ላይ ካደረገች ጣልቃ ገባለሁ። ጣልቃ መግባት ገደብ አለ።
ሁሉ ነገር ገደብ አለው። ስለዚህ መቀጣት አለባቸው ልጆች። መጽሐፍ ቅዱስ ልጅን በበትር ብትመታው አይሞትም ነው የሚለው። ሩሩ አባት ነው ግን በበትር ሲመታው አይሞተው እንጂ ጨካኝ አባት ጭንቅላቱ ብሎ ይገድለዋል። ስለዚህ መመሪያው የተሰጠው ለሩሩ አባት አባትነትን ለሚያውቅ ሰው ነው እንጂ ይሄ መርጦ መምታት የማይችል ሰው፣ ቅጣትን ያልገባው ሰው እግዚአብሔር የሚወደውን ልጁን ይቀጣል ነው የሚለው። ከፍቅር ያፈነገጠ ቅጣት ሁሉ በቀልን ነው የሚወልደው፣ ወይ ስሜትን መቆጣጠር የማይችል ሰው ነው። እኛ እግዚአብሔር ይቀጣል፣ ስለሚወደን ነው የሚቀጣል። ስንቀጣኛ ፍቅራችን ወጥቶ አይደለም የምንቀጣው፣ በፍቅር ውስጥ ሆነን ነው መቅጣት ያለብንና ጣልቃ መግባት አለብን። ጣልቃ የምንገባው ግን ልክ አለው፣ በሚሆነው ባልሆነው አይደለም። ለመወደድ ብለን ከእናት ይልቅ አባት እንዲወደድ ከአባት ይልቅ እናት እንድትወደድ በልጆቿ መሆን የለበትም። እንደዛ ብዬ ነው ማምነው። ኦኬ እሺ። ሁለተኛው አሁንም ሚስቴ የላከችው ጥያቄ ነው። ያው ግን ስለ ባል ስለሆነ ባሎች ይሰማሉ ብዬ አምናለሁ። ባለቤቴ ለመንፈሳዊ ነገር ምንም ግድ የለውም፣ ቸርችም አይሄድም። ቤት ውስጥም ጸሎትም ሆነ ምንም አይነት መንፈሳዊ ነገር የለንም። እባካችሁ ምከሩልን። ቅድም አንስተነዋል ይመስለኛል። ልክ ነው። እስቲ ሞር ደግሞ ስፔሲፊክ አድርገህ። እኔ አደጋ ላይ ነው ብዬ ማምነው አንድ ትዳር መንፈሳዊ ነገር ከሌለው ቤቱ ውስጥ በጣም አደጋ ላይ ነው እና ግን የሁለት ስምምነት አይደለ ትዳር። እምቢ ብሎ ካፈነገጠ እሷ ግን መቀጠል አጠገቡ ሄዳ መኝታ ክፍሉ ላይ የተንበረከከች መንፈሳዊ ነገር የሚጋባ ነው። ጸሎት የምታሸንፈው ነገር ነው። ትልቁ ዌፐናችን ነው እና የጠላትን ማሰራር ከሆነ ምንደመስስበት ነው። ተመሳሳይ አለመሆን ነው። እሷም አብራ እሱም ያው ነው እኔም ያው ልሁን ካላለች ትገረስሷለች። መሸነፉ ማይቀር ነውና ብዙዎች ትልልቅ የእግዚአብሔር ሰዎች አስታውሳለሁ። አንዲት ሴት ባሏ በጣም አመፀኛ ባል ነበረ እና ቸርች ቆይታ ስትመጣ ባሯት በር ላይ ቁጭ ብላ አድራ ጧት ላይ በር ሲከፍት በረዶ ተከምሮ ሌላ ቦታ ብትሄድ ከወንድ ጋር አደርሽ ይላታል። ገባች። ሃኒ ጉድ ሞርኒንግ ብላው ገብታ ምን ብሬክፋስት ልስራላ አለችው። የዛን ጊዜ ነው ልቡ የተሰበረው ወደ ጌታ የመጣውና በእኛ ህይወት መጽናት በእኛ መንፈሳዊነት ያንን አካል መለወጥ እንችላለን እና በጽናት እኛ በማድረግ መቀጠል። የበረታው ይቀጥል። ሚስት ከሆነች የበረታችሁ ለጊዜው እሱ ትቀጥል። ባል ከሆነ የበረታው ይቀጥል። እንትን ተራ አለ ድሮ አኬር አለ ይባላል። አኬሩ ሲዞር ደግሞ እሷ የምትደክምበት ጊዜ እሱ ብርቱ ሆኖ ታገኝ ይሆናልና የበረታው ይቀጥል ነው ማለት። በጣም አሪፍ። እሺ ይሄ የመጨረሻው ነው። ይሄ እኔም ፐርሰናሊ ማቃቸው ኬዞች ስላሉ እዚህ ላይም በደንብ እንትን ትልበታለህ። እስቲ ሐሳብህን። እኔና ባለቤቴ የምንሄደው የተለያየ ቸርች ነው። ስለ መንፈሳዊ ነገር ያለን መረዳትም ብዙ ጊዜ እጅግ የተለያየ ነው። መንፈሳዊ ነገር ማውራት ከጀመርን ሁሌም በጭቅጭቅ ወይም በጥል ነው የምንደመድመው። ይሄ ነገር ጤናማ ነው ወይ? ካልሆነስ መፍትሄው ምንድን ነው ይለናል። ይሄ ወንድ የላከው ጥያቄ። ጥሩ ነገሩ መንፈሳዊ ነገር ላይ እያወሩ ከሆኑ መንፈሳዊ ናቸው እነዚህ ሰዎች። ምክንያቱም መንፈሳዊ ነገር ስለሚወዱ ነው የሚያወሩት። ግን የመጀመሪያው ነገር ከስፍራ አንጻር እኔ ስፔሻል የሆነ ኬዝ ከሌለ በስተቀር ሰዎች ባልና ሚስቶች ከነ ልጆቻቸው አንድ ቦታ ቢያመልኩ ጥሩ ነው። አሁን እዚህም ሀገር ታያለ ባል ሌላ ቦታ ልጅ ሌላ ቦታ። አሁን ደግሞ ለልጆች የሚመች እየተባለ ለልጆች የሚመች ቸርች ይፈለጋል። ግን ያሉበትን ቦታ ለልጆቻቸው የሚመች አድርገው መስራት ነው የሚሻላቸው እንጂ እንደዚህ የተለያየ ምግብ እየበላ አንድ አይነት ነገር አታገሳምና ቤት ውስጥ ብዙ ጥል ሊበዛ ይችላል። መንፈሳዊ እድገታቸውም የተለያየ ሊሆን ይችላል። አሁን ደግሞ የተለያዩ አስተምሮቶችም ስላሉ ብዙ ግጭቶች ነው እና እኔ የማምንበት ነገር በተቻለ መጠን በአንድ ስፍራ ላይ ቢያመልኩ በጣም ጥሩ ነው። ከነ ልጆቻቸው አንድ ቦታ ላይ ቢሄዱ በጣም ጥሩ ነው ብዬ አምናለሁ። ግን ደግሞ ስፔሻል የሆኑ ኬዞች አሉ። ባል ሌላ ቦታ ሚስት ሌላ ቦታ ሊሆኑበት የሚችል ብዙ ነገሮች አሉ። እሱን ታሳቢ ተደርጎ ግን እንደ አቋም
ነገሮችን አስተካክለው ወደ አንድ ቦታ ቢመጡ እሱ ጥሩ ነው ብዬ ነው የማስበው። ሌላው ነገር ግን መንፈሳዊ መረዳት የተለያየ ስለሆነ ባልና ሚስት ሁል ጊዜ አንድ አይነት ላይሆኑ ይችላሉ እና ሊከራከሩ ይችላሉ። መከራከራቸውን እንደ ጥላ ለመውሰድ የተሻለ መረዳት ወዳለው ሰው መምጣት፣ የግትር አለመሆን፣ አሸናፊ አለመሆን፣ የእግዚአብሔር ቃል ያሸንፍ ማለት የእግዚአብሔርን ቃል ማስቀደም ከተቻለ ወደ መስማማት ይመጣሉ እንጂ ሁለቱም የተለያየ መንፈሳዊ ልምምድ ስላላቸው ግጭት ማይቀር ነው። እንዲህ አይነት ነገሮች እኔም በፋሚሊ እኔ በትዳሬ ከባለቤቴ ጋር ባለቤቴ ጎበዝ መጽሐፍ ቅዱስ አዋቂ ነች። በጣም ጎበዝ አንባቢ ነች። ቴዎሎጂም ላይ ትማራለች፣ ትገፋለች ምናምን እና አንዳንድ ጊዜ የምታነሳቸው ሀሳቦች ጋር አልስማማ እና ሳልስማማ ስቀር የምናረገው ምንድነው ወደ መጽሐፍ ቅዱስ ሀሳብ ነው የምንሄደው። ስለዚህ እውነት ያሸንፍ ነው የምንለው እንጂ እኔ ያልኩት ይበልጣል አለ። እኔ የእሷን የተቀበልኩበት ብዙ ነገሮች አሉ። ትክክል ነሽ፣ ይሄ ቨርስ የሚያወራው አንቺ ባልሽው ነው ያልኳት አለ። እሷም እንደዛው ያለችበት አለ እና እንደዛ መሆን አለበት። አንዳንድ ጊዜ ደግሞ ያው ግትርነት ከሆነ ደግሞ መስበር ነው ያለ በጸሎት እንጂ የእግዚአብሔር ቃል ያሸንፍ እውነት ያሸንፍ ከተባባለን ወደ አንድ መረዳት መምጣታችን አይቀርም። ስለዚህ ጥላቸውን ወይም ጸባቸውን ወደ እግዚአብሔር ቃል በማምጣትና እውነት ያሸንፍ የሚለውን ነገር በማምጣት በግል ያላቸውን ልዩነት ማጥበብ ይችላሉ። የተለያየ አስተምሮ ያለበት ቤተክርስቲያን መሄዳቸው ለትዳራቸው ግን ምንም እንትን የለውም፣ ጉዳት የለውም። እንዳልከው ቢቻል አንድ ላይ ቢሆኑ ጥሩ ነው። ግን ስፔሻል ኬዝ ሆኖ የተለያየ ቦታ ይሄዳሉ እና በአጋጣሚ ደግሞ እነዛ የተለያዩ ቦታዎች አስተምሮታቸውም የሚጋጭ አለ። አንዳንዴ ስተውለ ከሆነ አንድ ላይ መታቀፋችን ራሱ እንዴት ግራ የሚያጋባ እስከሚመስል ድረስ የተለያየ አስተምሮ ያለ ቤተክርስቲያን አለ። እዛ የሚሄዱ ሰዎች ወደ ትዳር አንድ ላይ ሲመጡ እንዴት አድርገው ልዩነቱን ማስታረቅና አብሮ መሆን ይችላሉ? እኔ እንደውም አሁን ያነሳው ነገር ላይ ካስተምሮ አንጻር ራሱ በጣም የወጣ ያፈነገጠ አስተምሮ ያላቸው አሉ። ያን ብቻ ሳይሆን መንፈሳዊ ልምምድም ያላቸው ኢቭን ስፒሪቹዋል ባል የሚባል አሁን በእኛ ሀገር ላይ አለ። የእሷ እኔ መንፈሳዊ ባሏ ነኝ የሚል መንፈሳዊ ነኝ የሚል ሰው አለ። ስለዚህ ከእሷ ትዳሯን ባሏን ሳይሆን የምትሰማው እሱን ነው የምትሰማው። ይሄ ለየት ያለ በጣም ኢትዮጵያ ውስጥ አዲስ አበባ ውስጥ ያለ ነገር ነው የምነግርህ። አስታውሳለሁ በጣም አንድ ማቃት ልጅ መታ የነገረችኝ ኬስ በስተት ነው ያገባሃት ያንተ ሚስት ሌላ ናት ተብሎ ሌላ ሰው አጋብቷል። ሰውየው ራሱ መንፈሳዊ የሚባለው አገልጋዩ አጋብቷ ትዳሯን አፍርሳ የልጆች እናት ተለያይተው ይኖራሉ። እና ይሄ ከምን መጣ ብትለኝ የተለያየ ቦታ ነው የሚሄዱት። የተለያየ ቦታ ነው የሚሄዱት የነበሩት። እሷ የምትሄድበት ቸርች የምናውቀው ቸርች ነው፣ እሱ አዲስ ቦታ ነው የሄደው። አይምሮዋን ሁሉ እስከ መሳት ደርሳ ነው የተመለሰችው ልጅ እና ያውም ከሙስሊም ባክግራውንድ የመጣች ልጅ ነች እና ብዙ ጉዳቶችን እንደዚህ አይነት ጊዜ ላይ እናያለንና መሆን ያለበት ብዬ ማምነው ጤናማ የሆነ ቸርች ጤናማነቱን ደግሞ በመጽሐፍ ቅዱስ አረጋግጠው እዛ ቦታ ላይ ከነ ልጆቻቸው ቢያመልኩ ልዩነት ቢኖር ዛሬ የሰበከው ሰው እያሉ እያወሩ እሱ ወዶት እሷ ደግሞ አይ ትክክል አይደለም ብትል እየተከራከሩ ወደ ቤት ቢሄዱ እሱ ይሻላቸዋል። እና ያንን ነው ሞር ማበረታታት። ጊዜው ለብዙ ነገር ተጋላጭ ስለሚያደርገን የተቀየጡ ብዙ ባዕድ ልምምዶች ስላሉ እኔ ሰው በጣም ጥንቃቄ ማድረግ ያለበት በጣም የምናከብሯቸው ምሳሌ የምንላቸው ሰዎች ተለያይተዋል። ይሄ ነገር ሲሪየስ ነው። 40 ዓመት በትዳር ቆይተው ተለያይተዋል። 40 ዓመት እና ይሄ የፍቺው ሬት በጣም እየጨመረ ነው የመጣው። በእኛ አካባቢ በእኛ ማህበረሰብ አስደንጋጭ የሆነ ሬት ነው ያለን። ኢቭን ፍርድ ቤቶች ላይ ሄደህ ብትሄድ የኛ ይብሳል። በጣም የኛ በጣም እያየለ ነው የመጣው። በአገልጋይ እየባሰ ነው የመጣው። ስለዚህ ጥንቃቄ ስለሚፈልግ ሴንሲቲቭ የሆኑ ነገሮች ላይ
በርህን መዝጋት ማጠርህን በደንብ መከለል ነው። የቤትህን እያንዳንዱን ግድግዳዎች በደንብ ማየት ይገባናል ብዬ አስባለሁ። ይሄ የመጨረሻ ጥያቄ ነው የሚሆነው። ለቤተሰቦችህ፣ ለባለቤትህ፣ ለነፂ፣ ለልጆችህ ማለት የምትፈልገው የመጨረሻ ነገር እስቲ በላቸውና ያው ማየታቸው ስለማይቀር እንግዲህ ያው ቤት የምላችሁን ነው ምላችሁ። እዚህ አዲስ የማመጣላችሁ ቃል የለኝም እና እኛ ቤት ውስጥ አንድ የተለጠፈ ነገር አለና እሱ የቤተሰብ ሩል ነውና ማርክ እንሰጣጣለን። ለምሳሌ ቶሎ ቶሎ ማቀፍ ማን ነው ካይንድነስ ላይ እንዴት ነው ምናምን የሚል ነው እዛ ላይ ያለውና 8 አካባቢ በቀደም ዕለት ልጆቼ 10 ሰጥተውኛል እኔ ሁሉንም ማለት እነሱ ግን የተለያየ ነው ያገኙት እና እኔ በጣም ነው የምወዳችሁ። እናንተ ጋር ስሆን የሚሰማኝ ደስታ እናንተ ጋር ስሆን የሚሰማኝ እረፍት በቃላት ምገልጸው አይደለም። ከቆየው የምቆየው ለስራ ብቻ ነው እንጂ ሮጬ መምጣት የምፈልገው ሚስቴ አንቺ ጋር ነው፣ ልጆቼ እናንተ ጋር ነውና ባለቤቴን ነፂን የምላት ነገር የምታይብኝ የጎደሉ ያልተሟሉ ነገሮች በሚቀጥሉት ዘመናት በጌታ ጸጋ ይሟላሉና ታገሺ። እኔም እንደዚሁ ነው የምታገስሽ። ጌታ ይባርክሽ ነው የምልሽ። ቴንክ ዩ ዳንዬ፣ በጣም ስለመጣህ አክብረህን ስለሰጠህን ደግሞ መልካም ጊዜ በጣም አድርገን እናመሰግናለን። እግዚአብሔር ይባርክህ፣ ቤትህን፣ ልጆችህን ሁሉ እግዚአብሔር ይባርክህ። አሜን። ትልቅ ስራ ነው የጀመርከው። በጣም ነው የወደድኩት። አቀራረብህም ደስ ይላል። እንደገና ደግሞ ያነሳው እንትን ያው ጽንፍ የረገጠውን ሴትነትና ሚስትነትን ብቻ የሚል ባልን ያጠፋ ነገር ሁሉ አንስተህልናልና ጌታ ይባርክ። በጣም በርታ። እግዚአብሔር ይባርክ ማለት ፈልጋለሁ። ቴንክ ዩ ዳኒ። ከበራችሁ ተመልካቾቻችን ከፓስተር ዳኒ ጋር ያደረግነው ቆይታ ይህንን ይመስላል። እንደተማራችሁ እንደተደሰታችሁ እናምናለን። በሚቀጥለው ደግሞ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ እንገናኛለን። እስከዛው መልካም ጊዜ